ውዶቼ ተመልሼ መጣሁኝ። 1 ሚሊዮን ገባ የሀይሚዬና የብሩኬ የመጀመሪያ ቪዲዮዋቸው ማለት ነው። እይታ 1 ሚሊዮን ገብቷል እና አራራ መጨብጨብ ይጨብጨብ እንዴ! በጣም ነው። እኔ አልጠበኩም፣ ዛሬ ይገባል ብዬ አልጠበኩም። እውነት ለመናገር በዚህ ሳምንት እያልኩ ነበር። እንደውም ቀን ላይ ቪዲዮ የሰራሁት በዚህ ሳምንት መግባት አለበትና ትንሽ ነው የቀረው ምናምን እያልኩ ነበርና 8,000 9,000 ሰው ነበር የቀረው። ዛሬ ሞልተውታል ነው ሙላችሁ፣ አይተው ሞልተውታል። እንግዲህ ኧረ በፈጣሪ በጣም ደስ ይላል። ብቻ 1 ሚሊዮን እይታ ውስጥ ገብቷል። እንግዲህ ቪዲዮዋቸው በጣም ደስ ይላል እና ደስ ብሎኛል። አልጠበቅኩም፣ ዛሬ ይገባል ብዬ አልጠበቅኩም ነበረ። ግን አንዳንዶቻችሁ ገምታችሁ ነበር ማለት ነው፣ ዛሬ ይገባል ምናምን እያላችሁ ነበር። ግን እኔ ያው በዚህ ሳምንት ይገባል ምናምን ነበር እንጂ አልኩት ዛሬውኑ ይገባል ብዬ አልጠበቅኩም ነበረ። ብቻ ግን ገብቷል እንግዲህ ማለት ነው። ምክንያቱም ብዙ ያው አሁን የተቀላቀሉ ምናምን ስላሉ ጨረቃ ፋሚሊ ማለት ነው እንግዲህ እነሱ ሾፍ አድርገውት ነው መሰል 1 ሚሊዮን ገብቷል ማለት ነው። እና በጣም ደስ ይላል። እንኳን ደስ ያላችሁ ኮንግራቹሌሽን እያለሁ ሀይሚዬና ብሩኬ ማለት ነው። በጣም የሚገባው 1 ሚሊዮን የሚገባው ቪዲዮ ነበር። እንደውም የሁላችንም ትውስታ ነው እና ደስ የሚል ቪዲዮ ነበረ። ወደኋላ ተመልሳችሁ ብታዩት እኔ ብዙ ጊዜ ደጋግሜ አይቼዋለሁ፣ ማልዋሻችሁ ማለት ነው። ብዙ ጊዜ ደጋግሜ ነው ያየሁት ማለት ነው። እና እንግዲህ 1 ሚሊዮን ገብቷል የኛ ድምቀቶች ማለት ነው። ቪዲዮዋቸው 1 ሚሊዮን ገብቷል። እንግዲህ ከነሱ የናብርሽ ነው መሰለኝ፣ ከነሱ ጀማ የናብርሽ እና የነሩታ የቀለበት ስነ ስርዓት ነበር 1 ሚሊዮን የገባው። እርግጠኛ ነኝ የሀይሚዬና የብሩኬ የሰርግ ፕሮግራም 2 ሚሊዮን እንደሚገባ ተስፋ አድርጋለሁ በ24 ሰዓት ውስጥ ኦኬ ማክሲመም እሺ፣ በ72 ሰዓት ውስጥ እንበለው፣ በ3 ቀን በ72 ነው በስንት ነው የሚባለው? ለማንኛውም ማለት ነው እንግዲህ የሰርግ ፕሮግራማቸው 2 ሚሊዮን እጠብቃለሁ። 2 ሚሊዮን ይገባል በእርግጠኝነት። አይ ለማንኛውም ለዛች ቀን ያብቃል። እና እንግዲህ ሀይሚዬም ብሩኬም ሸርተዋልና ሀይሚዬም የፍቅር እንትን ኢሞጂ ልካለች። ከዛ ደግሞ ብሩኬ ለዚች ቀን ያብቃን ብሎ ጸሎት አድርጓልና አሜን በሉ ሁላችሁም አሜን እያላችሁ ነውና ሁላችንም አሜን ብለናል። ብሩኬ ለዚች ቀን ያብቃን ያድርሰን፣ ሁላችንንም በሰላም በፍቅር በአንድነት በመተሳሰብ ልክ እንደመጣንበት ከዚህም በኋላ ያሉትን ቀሪ ጊዜያቶች ፈጣሪ ሰላም አድርጎን ሀገራችንንም ሰላም አድርጎን ውድቼ ከምንም በላይ የሰው ልጅ ሰላም ሲሆን ነው ሁሉም ነገር የሚሆነው ማለት ነውና ሁሉም ነገር ሰላም ሆኖ ለዛሽ ቀን አድርሶን በደስታ በሳቅ ደስታችሁን የምንካፈል ያድርገን ማለት ነው። እና በጣም ደስ ብሎኛል። 1 ሚሊዮን ገባ ስትል አንዷ ልጅ ወይኔ እይታው ቪዲዮ እኮ 1 ሚሊዮን ገባ ምናምን ስትል ኮሜንት ላይ በብሩኬ ሼር ባደረገው ነው ያየሁት ማለት ነውና ስሄድ እንዴ እየፎገረች ነው እንዴ ምናምን ብዬ ስሄድ እውነትም 1 ሚሊዮን ገብቷል ማለት ነውና እንዴ በዚህ ደቂቃ አስባችሁታል? ማታ ላይ እኮ አይታችኋላ ብሩኬ ሲሸርት ምናምን ገና ነበረ 8,000 ምናምን ሰው ይቀር ነበረ። አሁን ግን ሞልቷል ነው የምላችሁና በጣም ደስ ይላል ውዶችዬ። እንግዲህ ሰላማቸውን፣ ደስታቸውን፣ ፍቅራቸውን ያብዛልን እና ብዙ አላየሁም። ብዙዎቻችሁ ጥሩ ምኞታችሁ ነው የተመኛችሁላቸው። ወይኔ ጉዴ! ዛሬ አማርኛ በጣም እንትን እያለኝ ነው። እናንተ ምንድን ነው ነገሩ? እንዴት ነው ነገሩ? በእነ ሀይሚዬ በብሩኬ ወሬ ምናምን ስዝናና ስስቅ ወይቼ አኮልታተፈው እንትኔን ራሱ ማለት ነው። ለነገሩ አሁን አይደለም የጀመረኝ መኮላተፍ፣ ቀን ራሱ ሳደርግ እየተኮላተፍኩ ነበር አንዳንድ ቦታ ላይ የሆነ ፓርት ላይ ማለት ነው። እና ውዶቼ እንግዲህ ዛሬ በቃ ብሩኬ ዘና ፈታ ነው ያደረገን። እውነት ቪዲዮን እያየ በጣም በሳቅ ነው የጨረስኩት፣ በሳቅ ማለት ነው። እና ይመቻችሁ ብቻ። እና አንዳንድ ሰዎች የሆነ ችኩል ያላችኋላችሁና ተረጋጉ ወንዶች፣ እንደነገርኳችሁ ተረጋጉ። አሁን ላይ እንግዲህ ልጆቻችን እየተለማመዱ ነው። ለቀጣዩ እንዴት ነው ያምርብናል አያምርብንም የሚለውን ለኛ እያሳዩ እነሱም እየተለማመዱ ምናምን ነውና
በኋላ ላይ አይቸገሩም ማለት ነው። ለሁሉም ነገር አዲስ አይሆኑም። በቃ አሁን ላይ ኮርስ ካላቸው ኮርስ ከወሰዱ አሁን ለበኋላ ላይ አይቸገሩም ማለት ነው። እና አትቸኩሉ ውዶቼ። አንዷ ምን አለች ወይ የጠበቅኩት ሌላ ነበር ምናምን ብላ እንትን ብላ ነበር። እና አንድ ሰው ነው ያየሁት፣ ግን እንደሷ አይነት አስተሳሰብ ያላችሁ ምናልባት ልትኖሩ ትችላላችሁ በሚል ነው ይሄን ሀሳብ ያመጣሁት። እና አትቸኩሉ ውዶቼ። ሁሉም ነገር ተረጋግቶ ነው መሆን ያለበት እንጂ የሚቀድም ነገር እኮ አለ። ስንትና ስንት ነገር አለ ገና ሽማግሌ ላካል፣ ከዛ ጥሎሽ አለ፣ ከዛ ምን አለ፣ ከዛ ዝም ብሎ መጋባት አለ ምን ሆናችኋል የሴት ማን ነው ባህላችንንም እኮ አለ እሱን መጠበቅ መቻል አለ። ገባችሁ? ሀይሚዬና ብሩኬ ደግሞ እንግዲህ ስማርቶች ናቸው። ምን ትፈልጋላችሁ? ያው የዛኔ እኮ ኦልሬዲ ቤተሰብና ቤተሰብ እንዲቀላቀል ምናምን ነው እንጂ እነሱ እኮ ልብ ለልብ ከተሳሰሩ ቆዩ። ከልብ ለልብ መተሳሰር አልፎ ደግሞ አሁን አንድ ቤት እየኖሩ ነው። ስለዚህ ከዚህ በኋላ ምንም እንትን የሚላችሁ ነገር የለም። ሁላችንም እኛ እንትን ባልነው እኮ አይሆንም ውዶቼ። ሁሉም ነገር ፈጣሪ ባለው ነው የሚሆነው። ብሩኬ ነግሯቸዋልና ፈጣሪ ያለው ነው የሚሆነው ሁሉ ነገር ብሏልና ሁሉም ነገር እሱ ሲል ነው፣ እሱ ሲፈቅድ ነው ሁሉም ነገር የሚሆነው ማለት ነውና ግን ያው ፈቅዶ ነው እንግዲህ ለዚህ ያደረሳቸው። ያለ ምክንያት አይደለም። ሀይሚዬና ብሩኬ እዚህ የደረሱት ያለ ምክንያት አይደለም። አንድ ላይ ያደርጋቸው ስላሰበ ነው ፈጣሪ ከብዙ ፈተናዎች፣ ከብዙ ነገሮች፣ ከብዙ ውጣ ውረዶች አሳልፎ እዚህ ያደረሳቸው በምክንያት ነውና ነጋቸውም ደግሞ እንዲያምር የነሱ ተወሰነ ተረጋግተው ከዛ ነገሮችን ካስተካከሉ ምናምን በኋላ ይጋባሉ ማለት ነው። አንዳንዶቻችሁ አሁን ላይ ቢጋቡም እኮ ምንም የሚጎላችሁ ነገር የለም ትላላችሁ አስቡ። አንዳንዴ የሆነ እንትንን አትዩ። በቃ እነሱ ታታሪ ሰራተኛ ናቸው ምናምን፣ ግን ደግሞ አለ ሂደት አለው ለሁሉም ነገር። እንዴት አድርጌ ልግለጸው? ችኩል ለማንኛውም ጥሩ አይደለምና ተረጋግተው ቀስ ብለው ይሆናል ማለት ነው። ያንም ደግሞ አሁን ላይ እንደነሱ እንደሚነግሩን ብሩኬም እንግዲህ እንደነገራችሁ ረጅም ጊዜ የሚወስዱ አይደለም ከዚህ በኋላ ራሱ ማለት ነው። እና የተወሰነ ጊዜ ጠብቀው ነገሮችን አስተካክለው ምናምን ሀብም አግብቶ ምናምን ከዛም በኋላ ይጋባሉ ማለት ነው። ሀብ ደግሞ በቅርቡ እንደነገርኳችሁ ከዚህ በፊትም አንስቶልን ነበረ በዚህ አመት ያገባል ብዬ አስባለሁ ማለት ነው። እና ውዶቼ ለማንኛውም ሁላችሁም ጸሎት አድርጉላቸው፣ ዱአ አድርጉላቸው ምናምን ፏ በሉ። ምንም እንትን ያለ ነገር የለም። እና ብሩኬ ደግሞ የተመቸኝ ነገር መጨረሻ የተነገረው ነገር ነበረ። ቅድም ካመጣሁት ዘንግቸው አላወራሁትም ነበር ያን ፓርት ማለት ነው። እና ሁሉም ነገር ተሳክቶልን ነገሮች ሁሉ ተሳክቶ ምናምን ተጋብተን አንድ ላይ ኑረን ትልቅ ደረጃ ደርሰን ደግሞ እኛ ለሰዎች ደራሽ ያድርገን፣ የተቸገሩትን የምንረዳ ያድርገን ምናምን ብሏል። እና የምሬ ነው ሀሳባቸው። በቃ በጣም የሌለ ነው፣ እውነት የሌለ ነው። በቃ እንደዚህ አይነት ነገር ላይ በሁሉም ጉዟችሁ ፈጣሪያችሁን እያስቀደማችሁ አለ አይደለ ካላችሁ እያካፈላችሁ ሲሆን ህይወት የምሬ ነው ህይወት ምቹ ትሆንላችኋለች። እና ለሁላችንም እንደዚህ አይነት ነገር ሲሰጠን ደስ ይላል። የምሬ ነው። እና መልካምነት፣ ቅንነት የተሞላበት ከሆነ መንገዳችን ሁሉ የኛ ህይወት የተስተካከለ ነው የሚሆነው። እና ብሩኬ ወንድማችን ሀሳብ በጣም ጥሩ ነውና ሀይሚዬም ብሩኬም ፈጣሪ ለዚች ቀን አብቅቷችሁ ሀሳባችሁን ደግሞ አሳክታችሁ እንደዚህ እንዳላችሁት የተቸገረን የምትረዱ የወደቀን የምታነሱ ያደርጋችኋል ማለት ነውና ሁላችንንም ለዛ ያድርሰን። ሰላማችሁ ይብዛልን። መልካም ማዳር ይሆንላችሁ።